ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። የተለያዩ ስፖርታዊ መረጃዎችን ይዘን ወደ እናንተ የምናደርስላችሁ ገዛኸኝ ዱላ በመረጃዎቹ እንደዚሁም በካሜራው በኩል ደግሞ ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የ16ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለትም ቀጥለው ሲከናወኑ ዛሬ የተደረጉ ጨዋታዎች አሉ። በዚሁ በአዲስ አበባ ስቴዲየም የተደረገውን ጨዋታ ስንመለከት ሸገር ሲቲን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያገናኘው የቀን 7 ሰዓት ጨዋታ አንዳቻ በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ አስቀድሞ እንግዲህ ሸገር ከተማ ነው በኤኖክ አዱኛ አማካኝነት ጎል አስቆጥሮ ይመራ የነበረው። ኋላ ላይ ደግሞ ኮንኪ ሀፊዝ ወልዋሎ አዲግራት ዩኒቨርሲቲ ያቻ ግብ ከመረብ አሳርፎ ጨዋታው አንዳቻ በሆነ ውጤት ተጠናቋል። ውጤቱንም ተከትሎ እንግዲህ ሸገር ሲቲ በ16 ነጥቦች 16ኛ ደረጃ ላይ መቀመጥ ሲችል ወልዋሎ አዲግራት ዩኒቨርሲቲ ደግሞ እንደዚሁ 19ኛ ደረጃ ላይ ይገኛል ማለት ነው በ13 ነጥቦች። የኢትዮጵያ ፕሪሚየር ሊግ ቀጣይ ጨዋታዎች እንደዚሁ ይከናወናሉ። ምድረገነት ሽሬ ከአርባ ምንጭ ከተማ፣ ኢትዮጵያ ንግድ ባንክ እንደዚሁ አዳማ ከተማና ሐዋሳ ከተማ ከነገሌ አርሲ የሚያደርጓቸው የሲቢ 16ኛ ሳምንት መርሃ ግብር ጨዋታዎች ይህንን ይመስላሉ። በነገው ዕለትም ቀጥለው የሚከናወኑ ጨዋታዎች አሉ። ሲዳማ ቡና በ30 ነጥቦች በቀዳሚነት ይመራል። እንደዚሁ ነገሌ አርሲና ፋሲል ከተማ ደግሞ በእኩል 26 ነጥቦች ተከታዩን ደረጃ ይዘውታል። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ነው የሚሆነው። አብራችኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የታላቁ ግዙፉ የእግር ኳስ መድረክ የሆነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያ ሊግ ፌስ የ7ኛ ዙር ጨዋታዎች ትላንትና ምሽት በተለያዩ የአውሮፓ ከተማ ስቴዲየሞች ጅማሯቸውን አድርገዋል። ዛሬ ምሽትም የመርሃ ግብሩ ቀጣይ ጨዋታዎችን እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ምሽት 2 ሰዓት ከ45 ላይ በኩል ተመሳሳይ ጊዜ ሁለት ጨዋታዎች ይደረጋሉ። የቱርኩ ክለብ ጋላታሳራይ እንደዚሁ ከስፔኑ ክለብ አትሌቲኮ ማድሪድ ጋር ሲገናኙ፣ ሌላኛው ካራባክ ከጀርመኑ ክለብ አይንትራ ፍራንክፈርት ጋር የሚያደርጉት መርሃ ግብር ዛሬ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚደረግ ጨዋታ ነው። ሌሎች ጨዋታዎች አሉ ምሽት 5 ሰዓት ላይ የሚከናወኑ። እንደዚሁ ማርሴይ ከሊቨርፑል ጋር የሚያደርጉት ጨዋታ ይጠበቃል። ኒውካስል ዩናይትድ ከፒኤስቪ፣ ስላቪያ ፕራ እንደዚሁ ከባርሴሎና፣ ዩቬንቱስ ደግሞ ከቤኒፊካ፣ ቼልሲ ከፓፎስ እንደዚሁም ባየር ሙኒክ ከዩኒየን ሴንት እና አታላንታ ቤርጋሞ ላይ ደግሞ የስፔኑን ክለብ አትሌቲክ ቢልባውን የሚያስተናግድበት ጨዋታ በዚህ መርሃ ግብር ላይ ከሚከናወኑ ተጠባቂ ምሽት 5 ሰዓት ጨዋታዎች መካከል ተጠቃሾች ናቸው።
ሊቨርፑል የሚያደርገው ጨዋታ እጅግ በጣም ወሳኝ ነው። በተለይ ከ1 እስከ 8 ውስጥ ሆኖ ለማጠናቀቅ ቡድኑ ወሳኙን ጨዋታ ነው የሚያከናውነው። አሁን ላይ ሊቨርፑል 12 ነጥቦች አሉት 11ኛ ደረጃ ላይ ነው የተቀመጠውና ይህንን ጨዋታ ካሸነፈ የበለጠ ከ1 እስከ 8 ሆኖ ለማጠናቀቅ የበለጠ ድሉን ለማስፋት የሚያስችለው ነው የሚሆነው። ከዛ ባለፈ እንደዚሁ ቼልሲ ደግሞ የሚያደርገው ጨዋታ አለ ስታንፎርድ ብሪጅ ላይ ፓፎስን ነው የሚገጥመው። በአንጻራዊነት ቅድመ ግምት ለቼልሲ ተሰጥቶታል። ይህንን ጨዋታ የአሸናፊነቱን ሚና በቀላሉ ሊወጣ ይችላል የሚል ግምት ተሰጥቶታል ማለት ነውና ቼልሲ በፕሪሚየር ሊጉም ድል አድርጎ ነው የመጣው። ብሬንትፎርድ ሲቲን ማሸነፉ የሚታወስ ነውና ተከታታይ ድላቸውን አዲሱ አሰልጣኝ ለማስመዝገብ ወደ ሜዳ ይገባሉ። ዛሬ እንግዲህ በደጋፊያቸው ፊት ነው ይህንን የቻምፒየንስ ሊግ ጨዋታ የሚያከናውኑት ማለት ነው። ሌላኛው እንግዲህ በአውሮፓ ትልልቅ ቡድኖች ተብለው አሁን ላይ በእግር ኳሱ ቤተሰቦች ዘንድ ከፍ ከፍ እየተደረጉ ከሚገኙ ክለቦች መካከል አንደኛው የጀርመኑ ክለብ ባየር ሙኒክ መሆኑ ይታወቃልና አሊያንዝ አሬና ላይ ጨዋታውን ያከናውናል። ከዩኒየን ሴንት ነው ጨዋታውን የሚያደርገው። እንግዲህ ባየር ሙኒክ አሁን ላይ በደረጃ ሰንጠረዡ 3ኛ ደረጃ ላይ ነው የሚገኘው በሪያል ማድሪድ በግብ ክፍያ ተበልጦ ማለት ነው። 15 ነጥቦች አሉት ልክ እንደ ሪያል ማድሪድ እኩል ማለት ነውና ይህንን ጨዋታ ማሸነፍ የበለጠ 8 ውስጥ ሆኖ ለማጠናቀቅ የበለጠ ድሉን ያሰፋል ተብሎ ነው የሚጠበቀው። እንደ አርሰናል ሁሉ እንግዲህ ከአርሰናል ዝቅ ብሎ ልንመለከተው የምንችለው ባየር ሙኒክ ነው። ባየር ሙኒክ እስካሁን ድረስ አንድ ጨዋታ ነው የተሸነፈው በቻምፒየንስ ሊጉ ማለት ነው። በአርሰናል 3-1 የተሸነፈበት ውጤት ብቻ ነው የተመዘገበውና ከዚህ ጋር ተያይዞ ግሩም የውድድር ዓመትን እያሳለፉ ይገኛሉ። የቡንደስሊጋው መሪ ናቸውና የምሽቱ ጨዋታ ላይም ቅድመ ግምት ተሰጥቷቸዋል ማለት ነው። ምሽት እንግዲህ ከሚጠበቁ ጨዋታዎች መካከል አንደኛው ይሄ ነው። የሊቨርፑሉ አሰልጣኝ አርነ ስሎት እንግዲህ አስተያየት ሰጥተዋል። በደጋፊው ተቃውሞ ደስተኛ ለመሆናቸውን የገለጹበትን አስተያየት ነው የሰጡት። በተለይ እንግዲህ ከኤርገን ክሎፕ ስንብት በኋላ በዚህ ዓመት ወይም ደግሞ ኤርገን ክሎፕ እና የሊቨርፑል እግር ኳስ ክለብ በስምምነት ከተለያዩ በኋላ እኛ አሰልጣኝ እንግዲህ መጥተው ቡድኑን በያዙበት ዓመት ደግሞ የሊጉን የዋንጫ ክብር ሊቨርፑል ለ20ኛ ጊዜ እንዲያሳካ አስችለውታል። ያውም ተጨማሪ ተጫዋቾችን ማስፈረም ሳይችሉ ማለት ነውና በብርቱ ነበር ሲደነቁ የነበሩት። አሁን ላይ እያስመዘገቡ ያሉት ውጤት በተለይ በዘንድሮ ዓመት በሊጉም ይሁን በቻምፒየንስ ሊጉ በአጠቃላይ በሚሳተፉባቸው የውድድር አይነቶች እያስመዘገቧቸው ያሉ ደካማ ውጤቶች አርነ ስሎት ብቃት ላይ እንደዚሁ መነጋገሪያ የሆኑና ጥያቄ እያስነሱባቸው ነው የሚገኙት። በተለይ አንፊልድ ሮድ ላይ በሚያደርጉት ጨዋታ ደግሞ ተቃውሞ ከደጋፊው የተሰነዘረባቸው ይገኛልና ከዚህ ጋር ተያይዞ እሳቸውን ምላሻቸውን ሰጥቷል። የሊቨርፑል ደጋፊዎች አከብራለሁ፣ ነገር ግን ደግሞ የሚሰነዝሯቸው አስተያየቶች የኔን ስራና የኔ ያስመዘገብኩትን በሊቨርፑል ቤት ያስመዘገብኳቸውን ውጤቶች የሚገልጹ አይደሉም የሚል ቅሬታቸውን ነው እያቀረቡ የሚገኙት። በመጣውበት ዓመት የቡድኑን ውህደት በማይጠይቅ ሁኔታ የሊጉን የዋንጫ ክብር ለማሳካት ችያለሁ እና አሁን ላይ እንግዲህ የውጤት መንሸራተት በተለያዩ ተፎካካሪ ክለቦች ላይ እየተመዘገበ ነው የተመለከትን የምንገኘውና የሊቨርፑል በልዩነት መታየት የለበትም። ሁነኛ ተጫዋቾቻችን አብዛኞቹን እየተጠቀምን አይደለም፣ ጉዳት እየተከታተለን ነው የሚገኘውና ጉዳቶች ያስከተሉብን ተጽዕኖ እንጂ ቡድኑም ይሁን ተጫዋቾቹ ጨዋታዎችን ለማሸነፍና ደጋፊዎችን የበለጠ ለማስደሰት ፍላጎት እንዳላቸውና አቅሙም እንዳላቸው ጭምር ነው እየገለጹ የሚገኙትና በእኔ አትጠራጠሩ የሚል በእኔ ብቃት አትጠራጠሩ የሚል አስተያየት ሰጥቷል። እንግዲህ ይህንን ወደ መሬት አውርደው ዛሬ ሌላኛውን ከባዱን ፈተና ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። ይህንን ይመስላል እንግዲህ የቻምፒየንስ ሊግ የዛሬ ምሽት የሚደረጉ ጨዋታዎች በጣም ተጠባቂ ናቸው። አርሰናል በ21 ነጥቦች ይመራል በቀዳሚነት። ሪያል ማድሪድ እና ባየር ሙኒክ 15 ነጥቦች አላቸው። በቻምፒየንስ ሊግ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ቶተንሃም ሆትስፐርስ እንደዚሁ ፒኤስጂ፣ ስፖርቲንግ ሊዝበን እና ማንቸስተር ሲቲ፣ አታላንታ ተከታዩን ደረጃ ይዘውታል ማለት ነውና ይህንን ተመልክተናል። በዚሁ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጋር የተያያዙ አንዳንድ መረጃዎች እየወጡ ነው የሚገኙት። ትላንትና ወደ ኖርዌይ አቅንቶ የ3-1 ሆነ ውጤት ተሸንፎ የተመለሰው የአሰልጣኝ ፔፕ ጋርዲዮላው ክለብ ማንቸስተር ሲቲ በጣም አስደንጋጭ ውጤት ነው ያስመዘገበው። እንግዲህ ጨዋታዎች ምናልባት በእንዲህ አይነት ውጤት የሚመዘገቡበትን አጋጣሚ ከዚህ ቀደም ተመልክተን ሊሆን ይችላል። የተጫዋቾችን ጥራት፣ የቡድኖቹን ኳሊቲ ስንመለከት ግን ማንቸስተር ሲቲ ይህንን ጨዋታ በቀላል ያሸንፋል ተብሎ ነበር እየተገመተ የሚገኘው። ያውም በዚህ በጥር የተጫዋቾች የዝውውር መስኮት ጥሩ ተጫዋቾችን ወደ ቡድኑ ማምጣት የቻለው ማንቸስተር ሲቲ ይህንን ማድረግ ሳይቻለው ቀርቷልና ትላንትና ለተመዘገበው ውጤት ተጫዋቾቹም አሰልጣኞችም የራሳቸውን ኃላፊነት እየወሰዱ ነው የሚገኙት። የፊት መስመር አጥቂው ኤርሊንግ ብራውት ሃላንድ እንግዲህ ማንቸስተር ሲቲ ትላንት ወይም ቡድኑ ያስመዘገበው የሽንፈት ውጤት
ኃላፊነቱን እኛ መውሰድ መቻል አለብን። እኔም ኃላፊነቱን ወስዳለሁ እንደ አንድ የፊት መስመር አጥቂ ጎል ማስቆጠር ስራዬ ነው። ነገር ግን ይህንን ማሳካት አልቻልኩም በጨዋታው እንቅስቃሴ። ስለዚህ ኃላፊነት መውሰድ አለብን፣ ወደ አሸናፊነት መምጣት አለብን የሚል አስተያየት ሰጥቷል። በቀጣይ የማንቸስተር ሲቲ በሊጉ ወልቨርሃምፕተን ወንደረስን ነው የሚገጥሙት። ወልቨርሃምፕተን ወንደረስ አሁን እየተነቃቃ ያለ ቡድን እንደሆነ የሚታወቅ ቢሆንም ነገር ግን ደግሞ በፕሪሚየር ሊጉ የደረጃ ሰንጠረዥ 20ኛ ደረጃ ላይ ነው የተቀመጠውና ይህንን ቡድን መግጠማቸው የበለጠ ከሰሞኑ በደረሰባቸው በፕሪሚየር ሊጉ በማንቸስተር ዩናይትድ እንደዚሁም ደግሞ ትላንት ምሽት በቻምፒየንስ ሊጉ ደግሞ በፖዶ ግሊሚት የደረሰባቸው ያልተጠበቁ 2 ሽንፈቶች በቀጣይ መቀልበስ የሚያስችላቸውን ተርኒንግ ፖይንት ሊሆናቸው ይችላል ተብሎ ነው እየተነገረ የሚገኘው ማለት ነውና ቀጣይ ይህንን ጨዋታ የሚያከናውኑ ነው የሚሆነው። ሌላ እንግዲህ አንድ የዝውውር መረጃን ስንመለከት አስተን ቪላ በንቃት በዚህ በጥር ተጫዋቾች የዝውውር መስኮት ላይ የበለጠ ጠንካራ ሆኖ በሻምፒዮናነት ፉክክር ላይ እንደዚሁም በቀጣይ ዓመት የአውሮፓ የተሳትፎውን የደረጃ ሰንጠረዥ ይዞ ለማጠናቀቅ ከፍተኛ ፍልሚያ በማድረግ ላይ ነው የሚገኘው። ቀደም ሲል እንደገለጽኩላችሁ በዝውውሩም እየሰራ ነው የሚገኘው። አሁን ደግሞ ሮበን ሎፍተስ-ቼክን ከሴሪያው ክለብ ኤሲ ሚላን ለማስፈረም እንደዚሁ ከጫፍ ስለመድረሱ እየተገለጸ ነው የሚገኘው። ይህንን የ29 ዓመት የአማካኝ ስፍራ ተጫዋች ለማስፈረም እንደዚሁ ከተጫዋቹ ወኪልና ከተጫዋቹ ባለንብረት ክለብ ኤሲ ሚላን ጋር በንግግር ላይ እንዳሉና ከስምምነት እንደደረሱ የሚያሳዩ የተለያዩ መረጃዎች በተለይ ለአስተን ቪላ ቅርብ የሆኑ የመረጃ ምንጮች እየዘገቡ ነው የሚገኙት ማለት ነውና በቀጣዩ ቀናቶች ይሄ ዝውውር ይፋ የሚሆንበት ወይም ደግሞ እውነት የሚሆንበት ማረጋገጫ ይወጣል ተብሎ ይጠበቃል በክለቡ በኩል ማለት ነው። ሌላ እንግዲህ መረጃ ስንመለከት በቀጣይ በ23ኛው የተወዳጁ የእንግሊዝ ፕሪሚየር ሊግ ላይ የሚደረግ ተጠባቂ ጨዋታ አለ። በኤምሬትስ ስቴዲየም የሊጉ መሪ ክለብ አርሰናል ከማንቸስተር ዩናይትድ ጋር የሚያደርጉትን ጨዋታ ማን በመሃል ዳኝነት ይህንን ጨዋታ እንደሚመራው እንደዚሁ ታውቋል ማለት ነው። ኤፍኤ ይፋ አድርጓል። በዚህም መሰረት የ46 ዓመቱ ክሬግ ፓውስ በመሃል ዳኝነት ይህን ጨዋታ እንደሚመሩት ነው። ይሄ እንግዲህ ኤፍኤው ይህንን የዳኝነት ኃላፊነት በመሃል ዳኝነት ጨዋታውን እንዲመሩ ተመርጧል። ፎርዝ ኦፊሻል ሆነው የሚያገለግሉት ደግሞ እንደዚሁ ቶም ብራውሞል ናቸው። በቫር ላይ ደግሞ ፖል ቴርኒ እንዳሉ እንደዚሁ ከረዳቶቻቸው ጋር በመሆን እንደሚመሩት ተገልጿል ማለት ነው። በጣም ተጠባቂ ጨዋታ ነው። ዩናይትድ ባሳለፍነው ሳምንት በ198ኛው የማንቹሪያን ደርቢ ላይ ያሳዩትን ብቃት መድገም ከቻሉ የሊጉን መሪ ክለብ አርሰናል ምናልባት ነጥብ የማስጣል ከተሳካላቸው ሊያሸንፉም የሚችሉበት እድል አለ በዛ አይነት አጫዋት ከሆነ ማለት ነውና ብዙዎች እየጠበቁት ይገኛሉ። የማንቸስተር አርሰናል ዋንጫ ክብር እየተፎካከረ ነው የሚገኘው። ነገር ግን ማንቸስተር ዩናይትድ ደግሞ በቀጣይ ዓመት በአውሮፓ የሚያሳትፈውን እንደዚሁ ደረጃ ይዞ ለማጠናቀቅ ከፍተኛ ፍልም ያደርጋል ተብሎ ነው የሚጠበቀውና የበለጠ ተጫዋቾቹ በጥሩ መነቃቃት ላይ እንዳሉ አሰልጣኙም አዲስ ከመሆኑ ጋር ተያይዞ አሁን እየተገበረው ያለው እንደ መጀመሪያ ጊዜ ይዞት የገባው ያጫዋት ፎርሜሽንም ትልልቅ ጨዋታዎችን ለማሸነፍ የሚያስችለው መሆኑን የእግር ኳሱ ሊቃን እየመሰከሩለት ይገኛሉና ይሄ ጨዋታ እንግዲህ በቀጣይ እሁድ ምሽት 1:30 ላይ በኤምሬትስ ስቴዲየም ይከናወናል። ለአርሰናልም ለማንቸስተር ዩናይትድም ወሳኝ የተባለው በደጋፊዎች በተለይ በሀገር ቤት በሚገኙ የሁለቱ ክለብ ደጋፊዎች አብዝቶ ከወዲሁ እየተናፈቀ የሚገኘው ጨዋታ እንግዲህ እኚህ ዳኛ ይመሩታል ማለት ነው። ቼልሲ አሁንም ያልተቀዛቀዘው በየቀናት የሚነሳው የዝውውር ሁኔታ ከቪኒ ጁኒየር ጋር በተያያዘ ነው። ይህንን ተጫዋች ማስፈረም እንደሚፈልጉ እየተገለጸ ነው የሚገኘው ቼልሲዎች ምንም እንኳን አንዳንድ ጊዜ የተጫዋቹ ባለንብረት ክለብ እንደዚሁ ሪያል ማድሪድ ይህንን መረጃ እያስተባበለ ቢገኝም ተጫዋቹ የሪያል ማድሪድ ነው፣ ወዴትም አይሄድም። እዚህ ያሉት ነገሮች ተስተካክለውለት በቀጣይ ረዘም ላሉ ዓመታቶች እንደዚሁ በሳንቲያጎ በርናቡ ይቆያል የሚል አስተያየት እንደዚሁ እየሰጡ ነው የሚገኙትና መረጃዎች ግን አሁንም የሚያሳዩት ቼልሲዎች ውስጡን ይህንን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። እንግዲህ ከ100 ሚሊዮን በላይ ተጫዋቹ ለዝውውሩ ይጠይቃል ተብሏል፣ ሪያል ማድሪድ ማለት ነው። ይህንን ተጫዋች የሚፈልግ ቡድን እስከ 130 ሚሊዮን ፓውንድ ገፋ ካለ ምናልባት እስከ 150 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር ሊያስወጣ የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው።
ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችን እዚህ ላይ እናጠናቅቃለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። የተለያዩ ስፖርታዊ መረጃዎችን ሁልጊዜም እንዲደርሳችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በድጋሚ እንጋብዛችኋለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። መልካም ጊዜ ይሁንላችሁ።